በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በታላቅ ኃይልና ስልጣን ክርስቶስ ከሙታን መካከል ተለይቶ ተነሳ። ሰይጣንን አሰረው፣ አዳምንም ነፃ ወጣው። ከእንግዲህ ወዲህ ሰላም ሆነ። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ ከተለዩት መሃል የተለየች ከተመረጡትም መካከል የተመረጠች በድንጋሌ ሥጋ በድንጋሌ ነፍስ በድንጋሌ ሕሊና የጸናች ንዕድ ክብርት የምትሆን የእናታችን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የቃል ኪዳን ልጆች የቅዱሳን ሁሉ ወዳጆች በያላችሁበት ሆናችሁ ይህንን መርሃ ግብር የምትከታተሉ ሁላችሁም ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን ዋላችሁ? እንደምን ሰነበታችሁ? ለዚህ ቀጠሮ ያደረሰን አድርሶም ሕሊናችንን አነቃቅቶ ይህን ጉባኤ ጀምረን ለመማማር ያበቃን አምላካችን እግዚአብሔር ስለማይነገር ስጦታው ክብርና ምስጋና ለእርሱ ይሁን። አሜን። ባለፉት ሁለት ሳምንታት ያው ጀምረን የመጀመሪያውን ስለ ትንሣኤው ባለፈው ደግሞ ጠቅለል ባለ ሁኔታ ስለ አዋልድ መጻሕፍት በመነጋገር ከአዋልድ መጻሕፍት መካከል አንዱ የሆነው ደግሞ ተአምረ ማርያም ነውና ዛሬ ደግሞ ተአምረ ማርያምን በተአምረ ማርያም ዙሪያ ለመማማር ስለተገናኘን ስለማይነገር ስጦታው እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። ይሄንን አብቅቶናል። እንግዲህ ተአምረ ማርያም መጽሐፍ ከአዋልድ መጻሕፍት መካከል አንዱ ነው። እንደው ጠቅለል ያለ ስለ ተአምረ ማርያም ለመናገር ያክል ነው። ስለ መጽሐፉ ተአምረ ማርያም የአንድ ሰው ድርሰት አይደለም። ብዙ ሊቃውንት ተሳትፎበታል። ብዙ ቅዱሳን እያንዳንዱ ተአምር የደረሰላቸውን የሆነላቸውን ጽፈዋል እና የአንድ ሰው ድርሰት አይደለም። ቅዳሴ ማርያም ብንል የአንድ ሰው ድርሰት ነው። ውዳሴ ማርያም ስንል የአንድ ሰው ድርሰት ነው። ሌላም እንደዚሁ የአንድ ሰው ድርሰቶች አሉ። ተአምረ ማርያም ግን ብዙ ቅዱሳን ሊቃውንት የተሳተፉበት የጻፉት መጽሐፍ ነው። ለመጀመሪያ ጊዜ የተጻፈው በላቲን ቋንቋ እመቤታችን ቅድስት ድንግል ማርያም ያደረገቻቸውን ድንቅ ስራዎች የተጻፉ አሉ። ከዛም በግብፅ ባሉ የቅብጥ ገዳማት ወደ አረብኛ ተተረጎሙ። በመጨረሻም ወደ ኢትዮጵያ መጥቶ ወደ ግዕዝ ቋንቋ ከተተረጎመ ዛሬ ደግሞ በእኛ በሁላችን በምናገረው በአማርኛ ቋንቋ ተተርጉሟል ማለት ነው። ስለዚህ ጠቅለል ያለ ሁኔታ ስለ ተአምረ ማርያም ካነሳን ለመጀመሪያ ጊዜ በላቲን ቋንቋ ነው የተጻፉት። የተለያዩ ሰዎች ናቸው የጻፉት፣ ቅዱሳን ሰዎች፣ ቅዱሳን ሊቃውንት። ከዚያ የግብፃውያን ገዳማት በቅብጥ በአረብኛ ቋንቋ በግብፅ ሀገር የተደረጉትን እመቤታችን ያደረገቻቸውን ተአምራት አካተው ጻፉ፣ ተረጎሙ። ወደኛ ሀገር ደግሞ ወደ ግዕዝ ቋንቋ በኢትዮጵያ የተደረጉትን ተአምራት በማካተት ደግሞ ተረጎመ ወደ ግዕዝ ቋንቋ ማለት ነው እና አንድ ደራሲ አይደለም ጽፎ እንትን ያለው ነው። ስለዚህ በስንት ዓመተ ምህረት ተጻፈ የሚለውን ለማየት ያክል በዓለም አቀፍ ደረጃ ታሪኮቹ በ12ኛው እና በ13ኛው መቶ ክፍለ ዘመን እንደተጻፉ፣ ወደ ኢትዮጵያ ደግሞ የገባው በአጼ ዳዊት ዘመነ መንግስት እንደሆነ ያው ታሪክ ያስረዳናል። በቅዳሴ ጊዜ በዕለተ ሰንበት መቼ ይነበብ የሚለውን ደግሞ ስርዓት የተሰራው በአጼ ዘርዓ ያዕቆብ ዘመን ነው ማለት ነው። ስለዚህ የአጼ ዘርዓ ያዕቆብ ለተአምረ ማርያም በስርዓተ
አምልኮቱ ላይ እንዲካተትና እንዲነበብ ደግሞ በዛን በ14ኛው ክፍለ ዘመን ተሰርቷል ማለት ነው። የተአምረ ማርያም ይዘቱ ምን ላይ ነው የሚያተኩረው ከተባለ በዋናነት እመቤታችን ቅድስት ድንግል ማርያም አማላጅነቷ፣ ተራዳኢነቷ የተጻፈበት ነው። ምክንያቱም እመቤታችን ያማለደቻቸው ሰዎች፣ የረዳቻቸው ሰዎች ነው አብዛኛው የተጻፈው። ያደረገችው ተአምራት እና አንዳንድ ለመንፈሳዊ ሕይወት እንደ አርአያ የሚሆኑ ደግሞ የጸሎት እንደዚህ ቅዱሳን ሰዎችም ቦታዎችም ክብር ተካተውበታል ማለት ነው እና ከቅዱሳት መጻሕፍት ከአስራው መጻሕፍት ባለፈው ስንነጋገር ትዝ ካላችሁ አዋልድ መጻሕፍት ከአስራው መጻሕፍት ጋራ ያላቸው ተዘምዶ ምን ይመስላል የሚል ክፍል አንስተን ነበረ። ታምረ ማርያምን ከቅዱሳት መጻሕፍት ይጠቅሳል፣ ከነሱ ጋር ይስማማል። ከመዝሙረ ዳዊት፣ ከሉቃስ ወንጌል፣ ከዮሐንስ ራእይ፣ ከዘፍጥረት መጽሐፍ ይጠቅሳል ማለት ነው። ከሉቃስ ወንጌል የሉቃስ ወንጌል ምዕራፍ 1፣ ከመዝሙረ ዳዊት መዝሙር 45 እና 44፣ ከዮሐንስ ራእይ የዮሐንስ ራእይ ምዕራፍ 12 እንደዚህ ከዘፍጥረትም እንደዚሁ ይጠቅሳል ማለት ነው። ስለዚህ እንደ አጠቃላይ ተአምረ ማርያም መጽሐፍ አጻጻፉ በተባ ቋንቋ በተባ ብዕር የተጻፈ ነው። ስለ ሚስጥረ ስጋዌ ላይ በተለይ በትኩረት ሰርቶ ከሚስጥረ ስጋዌ ጋር በጣም የተቀረበ ቁርኝት አለው። በእመቤታችን ተአምር ላይ እመቤታችን ያደረገች ተአምር በስፋት የተጻፈ የሚናገር መጽሐፍ ነው ተአምረ ማርያም። ስለዚህ ተአምረ ማርያም በጠቅላላው እንዲህ ከሆነ የኛ መርሃ ግብር ደግሞ መቅድመ ተአምረ ማርያምን ማየት ነው። እያንዳንዱ ተአምር ማንሳት፣ መዘርዘር፣ መናገር በጣም ሰፊ ስለሆነ መቅድሙ ብቻ ነው የምናየው። እግዚአብሔር በሰጠን ጊዜ ስለ መቅድሙ ካየን መቼም ማንኛውም መጽሐፍ መቅድም አለው፣ መግቢያ አለው እና የተአምረ ማርያምም ልክ እንደዚሁ መግቢያ አለው። የተአምረ ማርያም መግቢያው ስለ መጽሐፉ ነው። በአጠቃላይ ወደ መጽሐፍ ውስጥ ስንገባ የምናገኘውን ነገር በመቅድሙ ተዘርዝሮ እናገኘዋለን እና መቅድሙ ያው በደንብ እንድንሰማ ይናገራል። መቅድሙ ወደ 3 ክፍሎች አሉት። አንደኛው የዘወትር እና የሰንበት፣ የዘወትር የሚባል አለ፣ የሰንበት የሚባል አለ። ከዛ ሁላችን ደግሞ ሰግድለኪ የሚለው በሁለት ማጠቃለልም እንችላለን። ይሄ ስምዑ ነግረክሙና ዝንቱ መጽሐፈ ሥርዓት በመባል ይታወቃል። መቅድሙ ለሁለት የተከፈለ ነው። ዝንቱ መጽሐፈ ሥርዓት፣ ይህ የሥርዓት መጽሐፍ በማለት የተዘረዘረው ክፍል ስለ እመቤታችን በዓላት 33ቱ በዓላት ያብራራል። በጣም ሰፊ ክፍል ነው። ስምዑ ነግረክሙ ደግሞ ወንድሞች ሆይ ስሙኝ የሚል ደግሞ ሌላ ክፍል አለው። ይሄ ስምዑ ነግረክሙ ሰግድለኪ የሚለውንም አብሮ አጠቃሎ ይዛል ማለት ነው እና እነዚህ አጠቃላይ ቅድም በ3 ያለው ወይም 2 ያልነው ሶስተኛው በሁለቱ ስለሚጠቃለል ማለት ነው። ሁለቱም ከተባሉ በኋላ ይሄ ሰግድለኪው አይቀርም መጨረሻው እና በዚህ ላይ የተጻፉትን ኃይለ ቃላት አረፍተ ነገሮች ነው የምናየው። አንዳንድ ሰዎችም ከዚህ ከመቅድሙ ላይ የወጡ ቃላትን በመምዘዝ ነው ብዙ ለመተቸት ሲጋጋጡ መቼም ጥረት ሲያደርጉ የሚታዩትና ምንድን ነው የሚወክሉት እነዚህ የሚሉትን አብረን እያየን እንቆያለን። እግዚአብሔር አምላካችን ለሁላችንም ዓይነ ልቦናችን ያብራልን። ወደ መቅድሙ ስንሄድ ስምዑ ነግረክሙ ከሚለው ሁለተኛው ዝንቱ መጽሐፈ ሥርዓት የሚል ነው ብያቸዋለሁ። አሁን የምናየው ደግሞ ስምዑ ነግረክሙ የሚለው ነው። የዘወትሩ ማለት ነው። ይሄ የዘወትር በዘወትር የሚነበብ በዕለተ ሰንበትና በእመቤታችን
33 በዓላት የሚነበቡ ደግሞ ዝንቱ መጽሐፈ ሥርዓት የሚለው ነው። አሁን ግን ስሙ ነገረክሙ ነው። በይዘትም ትንሽ አጠር ይላል ከዚያኛው። ስለዚህ ከሱ እንጀምራለን ማለት ነው። የመጀመሪያው መቅድመ ተአምር እንበለው ወይም ሁለት መቅድም ተሰርቶለታል ብላችሁ መያዝም ትችላላችሁ። ሁለት መቅድም በዘወትር የሚነበብ መቅድም አለ፣ በበዓላት የሚነበብ መቅድም አለ። ስለዚህ በዘወትር የሚነበበው መቅድም ምን ይመስላል የሚለውን ካየን በስሙ ነገረክሙ ላይ ሲጀምር እንግዲህ ቃል በቃል ነው የምናየው። ሲጀምር በስም አብ ብሎ ነው የሚጀምረው። እንደ ማንኛውም መጽሐፍ በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስምዑ እነግረክሙ አኀዊየ ፍቁራን ውሉደ ቤተ ክርስቲያን ይላል መግቢያው። ትርጉሙ ምን ማለት ነው? አንድ አምላክ በተባሉ በአብ በወልድ በመንፈስ ቅዱስ ስም አምኜ የምነግራችሁን የቤተ ክርስቲያን ልጆች ወንድሞቼ ስሙ ብሎ ነው የሚጀምረው። እንግዲህ ተአምረ ማርያም ምናልባት ሌሎቹ እንደሚሉት የባዕድ መጽሐፍ እንዳልሆነ የሚያሳየው አንድ አምላክ በሆነ ብሎ ስመ እግዚአብሔርን ጠርቶ የሚጀምር መጽሐፍ ነው። በአብ ወወልድ ወመንፈስ ቅዱስ አምኜ የምነግራችሁን የቤተ ክርስቲያን ልጆች ወንድሞቼ ስሙ። ስለዚህ መጽሐፉ የተጻፈው ለቤተ ክርስቲያን ልጆች ነው እና ስሙ በማለት ይጀምራል ማለት ነው። እንግዲህ በቁጥር የተከፋፈለ ነው። እኔም በቁጥር ነው የማቀርበው ከዚህ በኋላ ያለው። ይሄ ለመግቢያ የምነግራችሁን ወንድሞቼ ስሙ የሚላለው። ከዚያ ቀጥሎ ግን ቁጥር አንድ ላይ ምን ይላል? እግዚአብሔር ያክብራችሁ ብሎ ነው የሚጀምረው። እግዚአብሔር ያክብራችሁ መላእክትን ጻድቃንን ምስጋናዋን መፈጸም የማይቻላቸው የእመቤታችንን ተአምር ለመስማት አይነ ልቡናችሁን ያብራላችሁ ብሎ ነው የሚጀምረው ቁጥር አንድ ላይ። እንግዲህ በደንብ ቃል በቃል ካስተዋል ነው መጀመሪያ የቤተክርስቲያን ልጆች ወንድሞቼ ስሙ አለ። በቤተክርስቲያን ለቆሙት ሰዎች የሚነገር ነው። ተአምረ ማርያም ሊነበብ ነው። ተአምረ ማርያም ግን ከመነበቡ በፊት ይሄ በመቅድሙ ላይ ይሄ ይነገራል። ስለዚህ ተአምረ ማርያም መቅድሙ ዓላማው ምንድነው ከተባለ የመጀመሪያው የሚሰሙትን ሰዎች በምን ሁኔታ መስማት እንዳለባቸው፣ ምን ማድረግ እንዳለባቸው፣ እንዴት መስማት እንዳለባቸው ያሳስብ ነው እና የመጀመሪያው እግዚአብሔር ያክብራችሁ ይላቸዋል። የእመቤታችንን ተአምር አክብሮ የሰማ እግዚአብሔር ያክብረዋል፣ ይመርቃቸዋል፣ ይባርካቸዋል፣ በጎ ምኞቱን ይገልጥላቸዋል። እግዚአብሔር ያክብራችሁ ካለ በኋላ ቀጥታ ወዴት ነው የሚሄደው? መላእክትም ጻድቃንም ምስጋናዋን መፈጸም የማይቻላቸው የእመቤታችንን ተአምር ለመስማት አይነ ልቡናችሁን ያብራላችሁ ይላል። አሁን እዚህ ጋር ቀጥሎ እግዚአብሔር ያክብራችሁ ካለ በኋላ የሚናገረው ምንድነው? የእመቤታችንን ተአምር እመቤታችን ያደረገችውን ድንቅ ነገር ማንም ተናግሮ መፈጸም እንደማይችለው ነው የሚናገረው። መላእክትም ጻድቃንም ምስጋናዋን የእመቤታችንን ምስጋናዋን መፈጸም አይቻላቸውም፣ የማይቻላቸው ናቸው ብሎ ያመጣል። ስለዚህ መቅድሙ ምንድነው የሚናገረው ካል የመጀመሪያ እንግዲህ የእመቤታችን ተአምር ነገር ሲነገር ዋናውን የወንጌሉን ጉዳይ የወንጌሉን ቦታ ይዞታል፣ ከፍኖታል የሚል ነገር ነው ሰዎች የሚያስቡት በህሊናቸው የሚመጣው። ነገር ግን የእመቤታችን ምስጋናዋ አያልቅም። ጻድቃንም ቢሆኑ መላእክትም ቢሆኑ ሊፈጽሙት አይቻላቸውም የሚለውን ነገር ያሰምርበታል ማለት ነው። ማንም የእመቤታችን ተአምር መስማት ማለትም ተናግሮ መጨረስ መፈጸም አይቻለው። ከዚህ ቀደምም ስለ ነገረ ማርያም በነበረን የ4 ሳምንት ትምህርት ላይ
ትንሽ ነገር ተናግሬያለሁ በዚህ ዙሪያ ላይ የእመቤታችን ተአምር መስማት ማለት ተናግሮ መጨረስ ምስጋናዋን ማንም አይችልም። በተለይም በቅዱስ ኤፍሬም፣ በአባ ሕርያቆስ፣ በቅዱስ ያሬድ እንደዚሁም ደግሞ በመልካ ማርያም ደራሲ ስራዎችን ስናይ ሁሉም ተሸንፈው ሲተውት እናያለን። በሞራል ይጀምሩታል፣ በመሸነፍ ይጨርሱታል። ያ ማለት የእመቤታችንን ምስጋና መጀመር እንጂ መፈጸም አይቻልም። የእመቤታችን ምስጋኗ መጀመሪያ እንጂ መጨረሻ የለውም። ቅዱስ ኤፍሬም እመቤታችንን ሊያመሰግን ታጠቀ፣ ተነሳ፣ ቆመ፣ አደገደገ። እመቤታችንን ለማመስገን ፈቀደ እግዚእ ያግዕዞ ለአዳም ብሎ ጀመረ። ሲጨርስ ግን አንቺ እኮ ከሁሉ ትበልጫለሽ ብሎ ነው የጨረሰው። ያ ማለት ተሸንፎ ተወው። እግዚአብሔር አሸናፊ እንደሆነ እመቤታችንን የአሸናፊ እግዚአብሔር እናት ትባላለች ብለን ባለፈውም አንስተናል። እንደው በጣም የሚያስደንቀው መልካ ማርያምን የደረሰው ደራሲ እመቤታችንን በጥቅሉ ቅድስት ናት፣ ክብርት ናት፣ ውድስት ናት ብሎ መናገር በራሱ በቂ አይደለም። ስለዚህ እያንዳንዱ የእመቤታችን የአካል ክፍል እየተጠራ ሊደነቅ ሊመሰገን በእርሱም ልንማጸን ይገባል የሚል ሐሳብ ነው ይዞ የተነሳው። ስለዚህ ያ ማለት ምንድነው? ከስሟ ጀመረ፣ ስሟን ጠራ፣ ጡም ነው፣ ይጣፍጣል፣ ይደነቃል አለ፣ አደነቀ፣ ምን አለ፣ በስሟ ተማጸነ። ራሷን አነሳ፣ የራስ ፀጉሯን አነሳ፣ ፊቷን አነሳ፣ አይኗን አነሳ። እንዲህ እያለ ሄደና አንድም የእመቤታችን በአፍአም ያለውን በውስጥም ያለውን ህሊናዋን በዚህ ኩላሊቷን፣ ጎኗን፣ ማህፀኗን ሁሉን ነገር ሲያነሳ ቆየና መጨረሻ ላይ ግን ሁለት ነገር ተናግሯል። አንደኛው ምን አለ? በጽሕፍ ይፈጽሞ ለስብሐትኪ እንግዳ እመኮነ በቅድሜ ስፋ ምድር ሰሌዳ። የምድሩ ስፋት እንደ ሰሌዳ ቢሆንልኝ አንቺን ምስጋና ጽፌ መጨረስ አይቻለኝም አለ። እችላለሁ ብሎ ነበር የጀመረው፣ ግን አይቻለኝም ሲል እንሰማዋለን። ይቀጥልና ሁለተኛው ጽሕፈ ውዳሴኪ ኢመሃልቀ ሶበ ኮነ ጥቀ ዝናበ ክረምት ቀለመ ወሰማይ ረቀ። ድንግል ሆይ ሰማይና ምድር እንደ ወረቀት፣ እጽዋት በሙሉ እንደ ብዕር፣ ውሆች በሙሉ እንደ ቀለም፣ የሰው ልጆች በሙሉ እንደ ጸሐፊ ቢሆኑ ያንቺ ምስጋና ጽፎ መጨረስ የሚቻለው ማንም የለም ማለት። ስለዚህ መቅደመ ተአምረ ማርያም የሚነግረን ምንድነው? መላእክትም ጻድቃንም ምስጋናዋን መፈጸም የማይቻላቸው፣ ስለዚህ አይቻላቸውም ነው። የማን? የእመቤታችንን ተአምር ለመስማት እመቤታችን ካደረገችው ተአምር መካከል አንዱን ለመስማት እመቤታችን ከረዳችው ሰው መካከል አንዱን ለመስማት አይነ ልቡናችሁን ያብራላችሁ ይላል። ስለዚህ አይነ ልቡናችሁን ያብራላችሁ። እንግዲህ እዚህ ላይ የምናገኘው ሁለት ነገር ነው የሚናገረው። የመጀመሪያው የእመቤታችንን ምስጋና ማንም መፈጸም እንደማይቻለው ያስረዳናል አንዱ። ሁለተኛው የእመቤታችንን ተአምር ለመስማት ደግሞ ዝም ብሎ በእዝነ ስጋ ወይም በስጋ ጆሮ መስማት ረብ ጥቅም እንደሌለው በቂ እንዳልሆነ ወይም በስጋ ጆሮ ሰምቶ ተአምሩን ለበረከት ማድረግ እንደማይቻል እና አይነ ልቡናችሁን ያብራላችሁ ጸሎት ነው የሚጸልየው። ተአምራቱ ዝም ብሎ በጆሮ ከመስማት ባለፈ ምስጢሩ እንዲገባ የልብ ብርሃን እንዲሰጠን የሚጠይቅ ጸሎት ይደረጋል ማለት ነው። ስለዚህ መቅድሙ የሚያሳየው ምንድነው? ጸሎት ይደረጋል፣ ተማጽኖ ይደረጋል፣ አስተምቆት ይደረጋል። የእመቤታችን አንድ ተአምር ነው የሚነበበው። አንድ ተአምር ግን በስጋ ጆሮ በሰማነው እንደማይቻል እንደማንረዳው፣ ስለዚህ አይነ ልቡናችን መብራት እንዳለበት በጸሎት ይጀምራል ማለት ነው። ስለዚህ የመቅደመ ተአምረ ማርያም ወይም ስምዖ ነገረክሙ የሚለው የመጀመሪያው መቅድም ምን ያሳየናል ካል፣ የመጀመሪያው ወንድሞቼ የቤተክርስቲያን ልጆች ስሙ ይላል። ከዛ እግዚአብሔር ያክብራችሁ፣ እሺ ካላችሁኝ፣ እሺ ፈቃደኛ ከሆናችሁ እግዚአብሔር ያክብራችሁ፣ እሺ ላሉት ማለት ነው። መጀመሪያ እናንተ የቤተክርስቲያን ልጆች ወንድሞቼ ስሙኝ፣ በአብ ስም አምኜ በወልድ ስም አምኜ በመንፈስ ቅዱስ ስም አምኜ
የምነግራችሁን የቤተክርስቲያን የእመቤታችን ተአምር እናንተ ክርስቲያኖች ስሙኝ ብሎ ይጠይቃል። ከዚያ በኋላ ደግሞ ፈቃዳቸውን ይሰማና እሺ ያላችሁ ለመስማት ፈቃደኛ የሆናችሁት እግዚአብሔር ያክብራችሁ ብሎ ይመረቃችሁ። አሜን እንደምንለው ስለሚያውቅ ደግሞ ቀጥሎ ምን ይላል? እንግዲህ መላእክትም ጻድቃንም የእመቤታችንን ምስጋና መፈጸም አልተቻላቸው። ዛሬ እኔ ስለእመቤታችን ብናገር የእመቤታችን ተአምር ቢነገር እንደው ድንቅ እንዳይመስላችሁ። ህይወታቸውን በሙሉ የሰጡ ቅዱሳን እንኳን የእመቤታችንን ተአምር የእመቤታችንን ምስጋናዋን መፈጸም አልተቻላቸውም። ታዲያ እነዚያ ሁሉ ቅዱሳን ጻድቃን መላእክትን የእመቤታችንን ምስጋናዋን መፈጸም ካልተቻላቸው አንተ የምታነብልንንማ እንዴት እንረዳለን ትሉኝ እንደሆነ የምትረዱበትን አቅም አይነ ልቡናችሁን ዘነ ልቡናችሁን እግዚአብሔር ያብራላችሁ ብሎ ይጸልይላቸዋል ማለት ነው። እንግዲህ ይሄ ግልጽ ይመስለኛል። ያው በኋላም በጥያቄ እና በርታዋል እና ጎለምሰዋለን። እንዲህ መቅድመ ተአምረ ማርያም ሐሳቡ ምንድነው ከተባለ መጀመሪያ ስሙ ብሎ ትእዛዝ ይሰጣል። እሺ ለሚሉት ደግሞ ምን ይላል? እግዚአብሔር ያክብራችሁ ብሎ ይመርቃቸዋል። አሜን ያክብረን ለሚሉና ለሚነሱ ሰዎች ደግሞ ነገር ግን የምነግራችሁ ምስጋና ነው። አሁን ከዚህ ቀጥሎ የምነግራችሁ ምስጋና መላእክትም ጻድቃንም ምስጋናዋን ተናግረው መጨረስ የማይቻለው የእመቤታችን ነው ይላቸዋል እና እንደማይፈጸም ይሄን ተአምሯን መስማታችን እንደው በቃ እንደው ጭራሽ ጥግ ድረስ እመቤታችን ያከበርን እንዳይመስለን እንደው በቃ ትልቅ ስራ የሰራን እንዳይመስለን የማይቻለው ጥቂት ነገር እየቆነጠርን ነው ብሎ ይነግራቸዋል። ስለዚህ እና እነዛማ ቅዱሳን ጻድቃን ካልቻሉት እኛ ኃጢአተኞቹማ በምን አቅማችን እንችለዋለን ትሉኝ እንደሆነ እዛው ደግሞ ተአምሩን ለመስማት አይነ ልቡናችሁን ያብራላችሁ ብሎ ይጸልይላቸዋል ወይም ደግሞ ይመርቃቸዋል፣ ይማጸንላቸዋል፣ አስተውቆት ያቀርብላቸዋል ማለት ነው። ቁጥር 1 ላይ ያለው የሐሳብ ይሄን ይመስላል ማለት ነው። ከዛ ይቀጥልና ቁጥር 2 ላይ ምን ይላል? በረከቷ ልመናዋ ከሁላችን ጋር ለዘላለሙ ይኑር ይላል። ሁለተኛው ቁጥር ላይ ነው። እግዚአብሔር አይነ ልቡናችሁን ያብራላችሁ ካለ በኋላ በረከቷ ልመናዋ ከሁላችን ጋር ለዘላለሙ ይኑር ይላል። ይሄ ምንድነው? እዚህ ላይ ደግሞ የምናገኘው ሶስት ነገር ነው። አንደኛው በረከቷ የሚለው እመቤታችን የበረከት ምንጭ ናት። የበረከት ምንጭ መሆኗን ይነግረናል። እግዚአብሔር የመረጣቸውና የጸጋው ማደሪያ የሆኑ ቅዱሳን በረከትን ለሌሎች እንደሚያስተላልፉ ያው ሁላችንም የምናውቀው ነው። የጸጋው ማደሪያ የሆኑ እግዚአብሔር የመረጣቸው ቅዱሳን በረከትን ለሌላው ያስተላልፋሉ። የእመቤታችን በረከት ደግሞ ከፍጥረታት ሁሉ በላይ እንደሆነ የታወቀ ነው። ለምሳሌ በዘፍጥረት ምዕራፍ 12 ከቁጥር 2 ጀምሮ እስከ 3 ላይ ስንመለከት እግዚአብሔር አብርሃምን ምን አለው? የምድር ነገዶች ሁሉ በአንተ ይባረካሉ አለ። ስለዚህ በአብርሃም የምድር ነገዶች ሁሉ ከተባረኩ አብርሃም የምድር ነገዶች ሁሉ እንዲባረኩ ምክንያት የሆነው በምን ምክንያት ነው? በምን ምክንያት ነው ካል ለእግዚአብሔር በመታዘዙ ነው። ለእግዚአብሔር በመታዘዙ የምድር ነገሮች ሁሉ በእርሱ እንዲባረኩ ምክንያት ሆኗል። ለእግዚአብሔር በመታዘዙ። ስለዚህ እመቤታችን እስካል እግዚአብሔርን በመውለዷ ለዚህ ለጨለማው ዓለም በእምነት ብርሃን፣ በትህትና ብርሃን፣ በትዕግስት ብርሃን ሆና በመገኘቷ ስለዚህ እመቤታችን የበረከት ምንጭ ናት። አብርሃም እንኳን የበረከት ምንጭ ከሆነ ለእግዚአብሔር በመታዘዝ አብርሃም የታዘዘለትን አምላክ የወለደች እመቤታችን ንጽሕት ቅድስት ድንግል ማርያምንማ ምን ያክል የበረከት ምንጭ እንደሆነች እንድናውቅ ነውና
በረከቷ የሚለው ቅዱሳን ሁሉ በረከት ይገኝባቸዋል። ቅዱሳንን ስንዘክር፣ ገዳማቸውን ስንሳለም፣ ስማቸውን ስንሰማ እንደዚህ ቃል በረከት እናገኛለን ብለው። ስለዚህ እመቤታችን የበረከት ምንጭ ናትና በረከቷ ይላል። ይቀጥልና ልመናዋ። አዎ በረከት አላት እመቤታችን፣ የበረከት ምንጭ ናት። ስለዚህ ልመናዋ የሚለው ደግሞ እመቤታችን በልጇ ፊት ስለ ምዕመናን የምታቀርበውን አማላጅነት ይገልጻል ማለት ነው። ትለምንልናለች። በቃ መሐር ወልዴ ልጅ ሆይ ይቅር በል ትለዋለች። አማላጅነቷን ደግሞ በቅዱሳት መጻሕፍት በብዙ ቦታ አይተናል። ሁል ጊዜ ጎልቶ ሲነገር የምንሰማው የቃና ዘገሊላ የቃና ሰርግ ቤትም ልጅዋ ነው። ልጄ ወይን እኮ የላቸውም። ይህ ልመና ነው እና በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ እስከ 11 ያለውን ታሪክ በሚገባ ማንበብ በቂ ነው። ስለዚህ ልመናዋ ሲል እመቤታችን ለሰው ልጆች ሁሉ የምትለምን ሰዓሊተ ምህረት፣ ምህረትን የምትለምን አቁራሪተ መዓት፣ መዓትን የምታቀዘቅዝ ማለት እግዚአብሔር በእኛ ላይ ሊያመጣ ያለውን መዓት የምታቀዘቅዝ፣ ምህረትን የምትለምን አቁራሪተ መዓት፣ አፍጣኒተ ረድኤት እግዚአብሔር ለሰው ልጆች ሊሰጥ ያለውን ነገር የምታፋጥን። ስለዚህ እመቤታችን በዚህ መልኩ ነው የምትገለጠው። ሰዓሊተ ምህረት፣ አቁራሪተ መዓት፣ አፍጣኒተ ረድኤት ማርያም። አፍጣኒተ ረድኤት ማርያም በጊዜ ምንዳቤ ወአጸባ ለዓይንም ቀራንባ ይሏታል ሊቃውንቱ። በእውነት ከዓይን ጥቅሻ በፈጠነ መልኩ የእግዚአብሔርን ረድኤት ለኛ የምታመጣ። ስለዚህ ልመናዋ የሚለው ያንን ነው። ስለዚህ በረከቷ ልመናዋ ከሁላችን ጋር ያው እዛው ለቆሙት ሁሉ ሰዎች ማለት ነው ለዘላለሙ ይኑር። ይሄ ለዘላለሙ ይኑር ማለት ደግሞ የእመቤታችን በረከትና አማላጅነት ለአንድ ወቅት ብቻ ለአንድ ጊዜ ብቻ ሳይሆን ዓለም እስከሚያልፍና ከአለፈም በኋላ ዘላለም እስከ ዘላለም ድረስ ከሁላችን ጋራ የሚኖር መሆኑን ያስረግጣል ማለት ነው። ስለዚህ ቁጥር 2 ላይ ያለው በረከቷ ልመናዋ ከሁላችን ጋር ለዘላለሙ ይኖር ማለት አንደኛ እመቤታችን የማያልቅ በረከት እንዳላት፣ ሁለተኛ ይህን በረከት እንድናገኝ እንደምትማጸን፣ እንደምትለምድ፣ እንደምታማልደን፣ ሶስተኛ ይሄ ደግሞ ለዘላለም ከኛ ጋር መሆኑን የሚያረጋግጥ የሚያስረግጥ ነገር ነው። ቁጥር 3 ላይ ከተአምር አስቀድሞ ይህን ነበብ ትእዛዝ ነው። ሶስተኛው ቁጥር ላይ ከተአምር አስቀድሞ ይህን ነበብ ህዝቡም እዝነ ልቡናቸውን የልቡናቸውን ጆሮ ከፍተው ይስሙ ይላል። ከዚህ በኋላ አሁን ምን ነግሮናል? ስሙ ብሎ አዞናል መግቢያው ላይ። ቁጥር 1 ላይ እንሰማለን ካላችሁ እግዚአብሔር ይባርካችሁ ብሏል። እሺ ስንል ደግሞ ስንሰማ እንደው እንዳትደነቁ ጥቂቱን ነው የምንናገረው፣ መላእክትም ጻድቃንም ሊፈጽሙት አልቻሉም ብሎ አስገንዝቦናል። ታዲያኛስ እንዴት ይሆነናል ካለ ደግሞ የለም እግዚአብሔር ልቡናችሁን ያብራላችሁ፣ አሜን ያብራልን ስንል ደግሞ በረከቷ አማላጅነቷ ልመናዋ ከሁላችን ጋር ለዘላለሙ ይኑር ይላል። ይህንን ካወጀ በኋላ ምን ይላል? ከተአምር አስቀድሞ ይህ ይነበብ ይላል። ህዝቡም እዝነ ልቡናቸውን ከፍተው ይስሙ ይላል። ከተአምር አስቀድሞ ይህ ይነበብ ይህ ትእዛዝ ነው። ስለ ተአምራቷ አን ልመናዋ ክብራ ከሁላችን ጋር ይሁን፣ በአንዲት ሀገር እንደዚህ የሚባል ሰው ነበረ ብሎ የቤታችን ተአምር ከመነበቡ በፊት ይህ ይነበብ መቅደሙ። ለምንድን ነው ይህ ከተአምር አስቀድሞ ይህ ይነበብ የተባለው ከተባለ ተአምረ ማርያም ከመነበቡ በፊት መቅደሙ መቅደም አለበት፣ ወይም እንደመቅደም እንዳለበት የሚደነግግ ስርዓት እየተሰራ ነው ማለት ነው። ይህም ምዕመናን ወዲያው ወደ ተአምራቱ ከመግባታቸው በፊት ስለእመቤታችን ማንነትና ክብር ግንዛቤ እንዲጨብጡ ለማድረግ ነው። ስለማን ነው የምንሰማው? ስለእመቤታችን በደንብ እንድንሰማ ከተአምር አስቀድሞ ይህ ይነበብ ይላል። ከዛ ይቀጥልና ሁለተኛው ህዝቡም የልባቸውን ጆሮ ከፍተው ይስሙ ይላል። ትኩረት መስጠት እንዳለብን ነው የሚያሳየው። ትኩረት መስጠት እንዳለብን ዓለማዊ ሐሳብን ትቶ
ጆሮን አቅንቶና ልብን ከፍቶ መከታተል እንዳለብን የሚያመለክት ነው ማለት ነው። በኦሪት ዘጸአት ምዕራፍ 19 ቁጥር 10 ላይ እግዚአብሔር ህዝቡን ሊያነጋግር የእግዚአብሔር ቃል ወደ ህዝቡ ሊወርድ ባለ ጊዜ ምን ብሏቸዋል? ልብሳቸውን እንዲያጥቡ እና እንዲቀደሱ ንገራቸው አለው ለሙሴ። በቃ ምክንያቱም የእግዚአብሔርን ቃል እንትን ለማለት የልቡና ዝግጅት ያስፈልጋል ማለት ነው። ዓለማዊ ሐሳብን ትቶ ጆሮን አቅንቶና ልብን ከፍቶ የሚለው አነጋገር ያንን ለማግኘት ነው። ስለዚህ በአግባቡ መከታተል ያስፈልጋል ነው። ከዛ ልባቸውን ከፍተው እንግዲህ ልባቸውን ከፍተው የሚለው የእግዚአብሔር ቃል ፍሬ የሚያፈራው በተከፈተና መልካም በሆነ ልብ ሲዘራ ነው። ሐሳብ በሞላበት፣ ጥርጣሬ በሞላበት፣ ኑፋቄ በሞላበት ልብ ላይ ምንም ቢነገር ሊያድር፣ ሊዋሃድ፣ ሊገለጽ፣ ሊረዳ ስለማይችል ልባቸውን ከፍተው ማለት እና ልብን መክፈት ያስፈልጋል። ቅዱስ ጳውሎስም ያው ወንጌልን ሲያስተምር ሊዲያ ልቧን ከፍታ ተሰማ እንደነበረ ይነግረናል። በሐዋርያት ሥራ ምዕራፍ 13 ቁጥር 14 ላይ የጌታን ቃል ተሰማ ዘንድ ጌታ ልቧን ከፈተላት ይላልና አሁንም ዛሬም አምላካችን ቅዱስ እግዚአብሔር የሁላችንን የልቦናችንን ጆሮ ይክፈትልን። ስለዚህ ልብን መክፈት እንደሚያስፈልግ ትእዛዝ ስርዓት ነው የሚሰራልን ማለት ነው። አራተኛው ቁጥር ላይ ምን ይላል? በዕብራይስጥ ማርያም የምትባል የእመቤታችንን ክብሯን፣ ልዕልናዋን፣ ምስጋናዋን በልቡናችሁ አሳድሩት አጽኑት ይላል። ይህ ቁጥር 4 ላይ ነው። በዕብራይስጥ ማርያም የምትባል ማርያም ይሄ ማርያም የሚለው ቃል ሲተረጎም መሪ ማለት ነው፣ ወይም እመቤት ማለት ነው፣ ወይም ብርሃን ማለት ነው ማርያም ማለት። ስለዚህ በዕብራይስጥ ይላል መቅደሙ ላይ በዕብራይስጥ ማርያም የምትባል የእመቤታችንን ክብሯን፣ ልዕልናዋን፣ ምስጋናዋን በልቡናችሁ አሳድሩት አጽኑት ይላል። ስለዚህ በዕብራይስጥ ማርያም የምትባል ማለት ምን ማለት ነው ከተባለ መሪ ማለት ነው። እመቤታችን መሪ ናት። መሪ የሆነችው እንዴት ነው ከተባለ ለእምነት መሪ ናት እመቤታችን፣ ለንጽህና መሪ ናት፣ ለቅድስና መሪ ናት፣ ለትህትና መሪ ናት፣ ለመንግስተ ሰማያትን መሪ ናት። ስለዚህ መሪ ማለት እመቤታችን ቀድማ ያመነች ማለት ነው። መሪ በዚህ በሉቃስ ወንጌል ምዕራፍ 1 ላይ ይሄ እመቤታችን ቅድስት ድንግል ማርያም የተናገረቻቸው 3 ቃላት አሉ። ወንድ ሳላውቅ ይህ ነገር እንዴት ይሆንልኛል? 1 እኔ ለእግዚአብሔር ባሪያው ነኝ። 2 እንደ ቃልህ ይሁንልኝ። 3 አሁን እነዚህ 3 ነገሮች ምንድናቸው ከተባለ ወንድ ሳላውቅ ይህ ነገር እንዴት ይሆንልኛል? ትዕግስት ነው። ይሄ ትዕግስት ነው። እኔ ለእግዚአብሔር ባሪያው ነኝ፣ ትህትና ነው። እንደ ቃልህ ይሁንልኝ፣ እምነት ነው። ስለዚህ ለእምነት መሪ ናት፣ ለትህትና መሪ ናት፣ ለትዕግስት መሪ ናት። ምናልባት ከዚህ በፊት በነገረ ማርያም ላይ አንስተነው ሊሆን ይችላል ይሄንን ትምህርትና መልአኩ ቅዱስ ገብርኤል መጥቶ እመቤታችንን ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ትይዋለሽ ባላት ጊዜ ወይ እድለኛ ነኝ እንደው ፈጥና ይሁንልኝ እሺ አለንም ያለችው። እፎኑ ይከውነኒ ዝንቱ እንዘ ኢያአምር ርእሴ፣ ወንድ ሳላውቅ ይህ ነገር እንዴት ይሆንልኛል? ጥያቄ ነው የጠየቀችው። እንዴት ይሆንልኛል ወንድ ሳላውቅ አለችው። ስለዚህ ምንድነው ይሄ ከተባለ አልቸኮለችም። ይልቁንም
በትህትና በትዕግስት እንደው ቅዱስ ኤፍሬም ይሄንን ቃል ሲተረጉም ምን ይላል? ሔዋን ሰይጣን ምን አላት ለሔዋን? ይሄንን የዛፉን ፍሬ እኮ ብትበይ ዓይንሽ ይከፈትና እንደ እግዚአብሔር አምላክ ትሆኛለሽ አላት። ቸኮለች ይላል። ሔዋን ግን ትንቢት የተነገረለትን ስታነበው የኖረችውን የምታውቀውን ነገር ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ትይዋለሽ እግዚአብሔርን ትወልጃለሽ ስትባል እንዴት ይሆናል አለች። አሁን ይሄ እንዴት ይሆናል የሚለው አይሆንም የሚል ተቃውሞ የለውም። ወይ ታድያለሁ እሺም የሚል ችኮላም የለውም። ትዕግስት፣ መረጋጋት። ለምን ሔዋን በችኮላ ሞትን አመጣች፣ ድንግል ማርያም በትዕግስት ሕይወትን ወለደች። ስለዚህ የትዕግስት መሪ ናት። እንደገና ቅዱስ ገብርኤል ሲያሳምናት ሲያስረዳት ደግሞ እኔ ለእግዚአብሔር ባሪያው ነኝ አለች። እሱ የእግዚአብሔር እናቱ ነሽ እያላት እሷ ባሪያው ነኝ። ትህትና ለትህትና መሪ ናት። ከዛ ይኩነኒ በከመ እንደ ቃል ይሁንልኝ ማለት ደግሞ እምነት ነው። ለእምነት መሪ ናት። ለመንግስተ ሰማያት መሪ ናት። ስለዚህ ማርያም ማለት አንደኛው መሪ ማለት ነው። ሁለተኛው እመቤት ማለት ነው። እመቤታችን ያው የልጇ ጌታ ነው። እሷ እመቤት ነች። ከዛ ብርሃን ማለት ነው። ብርሃን ጨለማውን እንደሚገልጥ ወይም የብርሃን መገለጥ የጨለማውን መራቅ እንደሚያሳይ ሁሉ የድንግል ማርያም መገለጥን የሲኦል ጨለማ መገፈፉን የሚያሳይ ነው፣ የሚያበስር ነው። ብስራት ናት ራሷ እመቤታችን። የእመቤታችን መገኘት የጨለማው የሲኦል መብራት መገለጡን ያሳያል ማለት ነው። እና መቅድሙ ስሟን በመጥቀስ ማንነቷን ለይተን እንድንረዳ ያደርገናል ማለት ነው። ስለዚህ ማርያም ያው ይሄ የእመቤታችን የስሟ ትርጉም የሚለው ላይ በነገረ ማርያም ላይ ተምረነዋል። ምናልባት አዳዲስ ሰዎችም ስለሚኖሩ ማርያም ማለት ወደ መንግስተ ሰማያት መርታ የምታገባ ማለት ነው። ያው ራሱ መቅድሙ ስለሚለት በቦታው ምን ተረጉመዋለን? መሪ የሚለውን ብቻ እንያዘው ነው። ስለዚህ በዕብራይስጥ ማርያም የምትባል የእመቤታችን ካለ በኋላ ክብሯን፣ ልዕልናዋን፣ ምስጋናዋን ሶስት ነገር በልቡናችሁ አሳድሩት አኑሩት ይላል። ክብሯን፣ ልዕልናዋን፣ ምስጋናዋን እንግዲህ ያው እመቤታችን ከፍጥረት ሁሉ በላይ የከበረች እንደሆነች ከመላእክትና ከቅዱሳን ሁሉ ከሰማያውያን መላእክት ከምድራውያን ደቂቀ አዳም ሁሉ የከበረች መሆኗን የሚገልጽ ነው። ልዕልናዋን፣ ከፍታዋን እግዚአብሔር ከፍ ያደረጋት መሆኗን ያሳያል። ስለዚህ የእመቤታችን ክብሯ ያው ከዚህ በፊትም ተናግረናል። በአጭር ቃል የእመቤታችን ክብሯ ከፈጣሪ በታች ከፍጡራን ሁሉ በላይ ነው። መትሕተ ፈጣሪ መልዕልተ ፍጡራን፣ ይሄ ነው እመቤታችን የሚገልጣት እንጂ ከመላእክት አይደርሱባትም፣ ማንም አይደርስባትም እመቤታችን። እንደውም በዚህ በአንቀጸ ብርሃን ላይ አንቲ ተአቢን ኪሩቤል ለብዛት አግኝተውም ሱራፌል ለስድስቱ ክንፎሙ፣ አንቺ ከሱራፌል ከኪሩቤል ትበልጫለሽ ይላትና እነሱ እኮ እልክቱ ይከድኑ ገጾሙ ወገሪሁ ባሪያር ትምህርተ መስቀል፣ እነሱ በክንፋቸው እግራቸውና ፊታቸውን ይሸፍናሉ። ለምን? ከመድኃኑ መሳዝ ይወጽም መለኮት ወልደኪ፣ ከልጅ ከመለኮት የሚወጣው እሳት እንዳያቃጥላቸው። እሷስ አንቲ ሰኮንኪ ማይፈደለ መለኮት ወኢያው አይኪ እሳተ መለኮት ጾርኪ ነበልባለ እሳት ወኢያኪ ነበልባለ መለኮት፣ አንቺማ የመለኮት ማደሪያ ሆንሽ እሳተ መለኮትን ባላቃጠለሽም ይላታል። እና እመቤታችን ክብሯ፣ ልዕልናዋ፣ ምስጋናዋ ታላቅ መሆኑን ያስረዳናል ነው። በዚህ በዳዊት መዝሙር 44 ቁጥር 10 ላይ ወተቀውም ንግስት በየማነከ በአልባስ ወርቅ ጽፍት ወብርት፣ የወርቅ ልብስ ተጎናጽፋ ንግስቱ በቀኝ ትቆማለች የሚለው እመቤታችን ክብሯ የሚነግረን ነው። አንዲት ሴት በሰማይ ቆማ ነበር የሚለው ስለ ክብሯ ለመንገር ነው። ስለዚህ ልዕልናዋን፣ ክብሯን፣ ምስጋናዋን ይልና በልቡናችሁ አሳድሩት አጽኑት ይላል። ስለዚህ ስለ እሷ የሚነገረው ትምህርት ወይም ተአምር በጆሮ ገብቶ በጆሮ የሚወጣ መሆን የለበትም። በልብ ውስጥ የሚኖር የማይነቀነቅ እምነት ወይም ጽናት ሊያስከትልልን እንደሚገባ ያሳያል ማለት ነው። ስለዚህ ስለ እመቤታችን በወንጌል ሲነገር ማርያም ግን ይህንን ነገር ሁሉ በልቧ እያሰበች ጠብቀው ነበር ይላል። ያው ማለት በልብ መያዝ የሚለውን የምታስተምረን የምትነግረን ራሷ እመቤታችን ቅድስተ ቅዱሳን ድንግል ማርያም ናት ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ይሄን ሁሉ ታስተምረናለች። በሉቃስ ወንጌል ምዕራፍ 19 ቁጥር ማለት ምዕራፍ 2 ቁጥር 19 ላይ ማርያም ግን ይሄንን ሁሉ በልቧ
ተጠብቀው ነበር ይላል። ስለዚህ በልብ መያዝ ያስፈልጋል፣ በልብ ማሳደር ያስፈልጋል። ሰምቶ መሄድ ሳይሆን ሰምቶ በልብ ማስቀረት ያስፈልጋል ነው። ከዚያ ቁጥር 5 ላይ ምን ይላል? ማርያም ማለት መንግስተ ሰማያት መርታ የምታገባ ማለት ነው ይላል። ስለዚህ ማርያም ማለት መንግስተ ሰማያት መርታ የምታገባ ማለት ነው። ቅድም ማርያም ማለት መሪ፣ እመቤት፣ ብርሃን ብለን ነበረ። ከዚያ መካከል አንዱን እየተረጎመው ነው ማለት ነው ማርያም የሚለው። ማርያም ማለት መንግስተ ሰማያት መርታ የምታገባ ማለት ነው ይላል። እንግዲህ መንፈሳዊ ምስጢሩ ስናይ እርሷ የህይወት መንገድ የሆነውን ክርስቶስን የወለደች በመሆኗ ወደ መንግስተ ሰማያት ለመግባት በርና መግቢያ መሆኗን ያሳያል ማለት ነው። መንግስተ ሰማያት መርታ የምታገባ እኔ የበጎች በር ነኝ አይደል ክርስቶስ የሚለው። በሩን የወለደችልን ክርስቶስ ናት። መግቢያው እንደገና እኔ የህይወት መንገድ ነኝ ይላል። ወደ ህይወት የሚወስደውን መንገዱን ራሱ መንገዱንም የሰጠችን እሷ ነች፣ በሩንም የሰጠችን እሷ ነች፣ ህይወቱንም የሰጠችን እሷ ነች። እኔ መንገድ ህይወትና እውነት ነኝ። እውነቱን፣ ህይወትን፣ መንገድን፣ በሩን የወለደችልን እሷ መሆኗን ያሳያል ነው። ስጋዬን የበላ ዘላለም ሕይወት አለው ይላል። ያን የሚበላውን የሚጠጣውን የሰጠችን እሷ ናት። ማርያም ስለዚህ ነገር እንወድሻለን፣ የሚበላውን የሚጠጣውን ወልደሽልናልና ይላል። ስለዚህ መንግስተ ሰማያት ማለት ደግሞ ያው ምዕመናን ከዚህ ዓለም ኑሮ በኋላ ተስፋ የምናደርጋት የእግዚአብሔር ክብር የሚገለጥባት የዘላለም እረፍት እመቤታችን በልመናዋና በማላጅነቷ ምዕመናን ወደዚያ እንዲደርሱ እንደምታግዘን እንደምታማልደን ማሳያ ነው ማለት ነው። ስለዚህ በመጽሐፍ ቅዱስ የቃል ኪዳን መሪነትን ያው ኪዳነ ተካይኩ ስለወያኔ ከመወዳቸው ጋር ቃል ኪዳን ያደረገ ብሎ ብዙ ቅዱሳን እንደሚያማልዱ ነግሮናል። ስለዚህ እመቤታችንም ወደ መንግስተ ሰማያት መርታ ማለት በአማላጅነቷ የሚለውንም ያሳያል ማለት ነው። ቁጥር 6 ላይ ምን ይላል? እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቡና ታስባ ትኖር ነበር ይላል። ቁጥር 6 ላይ እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቡና ታስባ ትኖር ነበር። ይሄ ማለት ያው እንደ እንግዳ ደራሽ አይደለችም። የዓለም ሳይፈጠር ያው ብዙ ጊዜ ብዙ መምህራን ሲናገሩትም ይደመጣል። ይሄ ዓለም ሳይፈጠር በአምላክ ልቡና ታስባ ትኖር ነበር ሲል ዓለም ሳይፈጠር የሚለው እግዚአብሔር ዓለም ከመፍጠሩ በፊት የሰው ልጅ ከውድቀት የሚያድንበትን መንገድ ያውቅ እንደነበር እግዚአብሔር ዓለምን እምቅድመ ይፍጥሮ ለአዳም ያምር ግብሩ አዳምን ሳይፈጥረው የአዳምን ስራ ያውቅ ነበር። ያ ማለት ነው አዳምን አልፈጠረውም፣ ግን የፈጠረው አዳም እንደሚበድል ያውቅ ነበር። የሚበድለውን አዳም ደግሞ በምን በኩል እንደሚያድነው ያውቅ ነበርና እመቤታችን ታስባ ትኖር ነበር ነው። እመቤታችን አስቧት ይኖራል። እኛንም ሁላችንም አስቦናል። ግን ሁላችንም አዳምን እንደሚበድል ያውቀዋል። ድንግል ማርያም ደግሞ የወደቀው እንደምታድነው ያውቀዋል። ስለዚህ ታስባ ትኖር ነበር የሚል አለ። ለምሳሌ በኤፌሶን መልእክት ቅዱስ ጳውሎስ ምዕራፍ 1 ቁጥር 4 ላይ ምን ይላል? ዓለም ሳይፈጠር በክርስቶስ እንደመረጠን ይላል። ዓለም ሳይፈጠር መርጦናል ማለት እኛንም ዓለም ሳይፈጠር ተሰቅሎ እንደሚያድነን የሚሰቀለው ደግሞ ከድንግል ማርያም በነሳው ስጋ የድንግል ማርያም ስጋ ነስቶ እንደሚያድነን ያውቅ ነበር። ስለዚህ እኛን በኃጢአታችን በበደላችን እንደሞቶ እንደሚያድነን ያውቃል። ድንግል ማርያም ደግሞ ለሱ ማደሪያ እሱ እንደሚሆን ያውቅ ነበር ነው። ይሄ እግዚአብሔርን አዋቂነት የሚያሳይ ነው። በአምላክ ልቡና ታስባ ትኖር ነበር የሚባለው እንደ እግዚአብሔር አምላክ ነች ወይም አምላክ ነች ማለት አይደለም። ማለት ለድነት ዓለም ለዓለም መዳኛነት አስቧት ነበር። አባ ሕርያቆስም ይላል እግዚአብሔር ከሰማይ ሆኖ አየ፣ ፈለገ፣ አሻተተ፣ ምስራቁን ምዕራቡን እንደመሆኑ ነገር ግን እንዳንቺ ያለ አላገኘም። እንዳንቺ ያለ ባያገኝ የሚወደው ልጁን ላከ፣ ከስጋሽ ስጋ ከነፍስሽ ነፍሱ ተወለደ ሰው ሆነ ብሎ ይናገራልና እመቤታችንን እግዚአብሔር የመረጣት እንደምትመረጥና ብትገኝ ነው። ይሄ በጣም የሚሰመርበት ቃል ነው። እመቤታችን የተመረጠችው በእጣ አይደለም፣ በድል አይደለም፣ እንደምትመረጥ ሆና ብትገኝ ነው።
ንጽህናዋን ቅድስናዋን አሟልታ ብትገኝ ነውና ያንን ብትገኝ መንፈስ ቅዱስ አቀባም ከርሰማ መንፈስ ቅዱስ ይሄ ሰው በደል እንዳይደርስባት ጠበቃት። የጠበቃት ግን ደግሞ ኃጢአት ለመስራት ወይም የሰው ሁሉ በደረሰች ጊዜ ደግሞ ህሊናዋን ይሄ ሐሳብ ህሊና የህሊና ድንግልና የስጋ ድንግልና የነፍስ ድንግልና ጠብቃ መኖር ደግሞ እንደምትመረጥ ሆና ተገኝታለች ነውና በአምላክ ህሊና ታስባ ትኖር ነበር። በዚህ እግዚአብሔር የአስቧት ይኖር ነበር። አስቧት እንደሚኖር እኮ በነግሮናል። በአንተና በሴቲቱ በዘርና በዙራ መካከል ጠላትነትን አደርጋለሁ። እሱ ሰኮና ይነክሰዋል፣ እሱ ራስን ይቀጠቅለዋል፣ አንተ ሰኮናውን ትነክሰዋለህ የሚለው ንግግር በራሱ እግዚአብሔር ያኔ አስቧት ነበር። አዳምና ሔዋን ሲበድሉ ለዲያብሎስ አልገባውም አልተረዳውም እንጂ ስለ ድንግል ማርያም ነግሮታል። ያ ማለት ከህሊናው አልጠፋችም ነው። እንደው ቅዱስ ያሬድ ይላል ዘመኔ ያዝማንኪ መጠን ያምጣንኪ፣ ዘመኖቹ ዘመኖች ናቸው። እግዚአብሔር አብ ድንግል ማርያምን ዘመኖች ናቸው፣ መጠንሽም መጠኔ ነው፣ አንቺ የወለድሽውን እኔ የወለድኩትን አንቺ አቀፍሽው አላት ይላልና ይሄ ማለት እግዚአብሔር በነበረበት ዘመን ሁሉ በሐሳቡ ድንግል ማርያም ነበረች የሚለውን ይወስዳል። ስለዚህ ቁጥር 6 ላይ ቆየንም ትንሽ እንትን እንበላትና ቁጥር 7ም ትንሽ ቃል ነው ያለው። ፍጥረት ሁሉ እመቤታችን ማርያም ዓለም ሳይፈጠር በአምላክ ህሊና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ ይላል። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከነሱ እንድትወለድ ተፈጠሩ ይላል እና ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። ያ ማለት ራሷ እመቤታችን ቅድስት ድንግል ማርያምም ተናግረዋለች። በሉቃስ ወንጌል የመልአኩን የቅዱስ ገብርኤልን የቅድስት ኤልሳቤጥን ምስጋና ካደመጠች በኋላ ናሁ እምይእዜሰ ያስተበጽኡኒ ኩሉ ትውልድ፣ ከዚህ በኋላ ፍጥረት ሁሉ ብፅዕት ይሉኛል የሚለው ንግግር የፍጥረት ሁሉ እመቤታችንን አመስግኖ እመቤታችንን አርንቆ እንደሚኖር ፍጥረታት እመቤታችንን ሲያመሰግኗት እንደሚኖሩ የሚገልጥ ነው ማለት ነው። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። ይሄንን ብዙዎች ምን ይላሉ? ስለዚህ እግዚአብሔርን ምን ከሚለው ጋራ እግዚአብሔር ቅድመ ዓለም እንደዛሬ ሁሉ በአንድነት በሶስትነት ሲመሰገን ይኖር ነበረ። ዓለምን ልፍጠር ብሎ አስቦም አልቀረ ፈጠረ። ምናምን ብሎ ሰውንና መላእክትን ክብሩን ለመውረስ ስሙን ለመቀደስ ተፈጠሩ። ሌላው ግን ለአንክሮ ለተዘክሮ ለመግበ ሥጋ ለመቅደስ ተፈጠረ የሚለውን ያነሱና ስለዚህ መቅደመ ተአምረ ማርያም ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ ከተባለ እግዚአብሔር ዓለምን ስሙን ለመቀደስ እሱን እንድናመሰግነው ፈጠረ የሚለውን ያጠፋል። ስለዚህ ይሄ ትክክል አይደለም የሚል ሐሳብ ሲያነሱ ይታያሉ፣ በተለይ በመናፍቃኑ ጎራ። ስለዚህ ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ ማለት ምን ማለት ነው? እመቤታችን ሳትወለድ እመቤታችን ሳትፈጠር በፊት የነበረው ሰው ማንን አመሰገነ ከተባለ ፍጥረት ሁሉ አለ። የፍጥረት መጀመሪያ ማለት የሰው መጀመሪያ አዳም ነው። ለአዳም እግዚአብሔር አንድ ቃል ገባለት። ምን የሚል? በ5500 ዘመን ሲፈጸም ከልጅ ልጅ ተወልጄ ሰውኛ አድንሃለሁ አለው። ስለዚህ ልጁን እያሰበ እመቤታችንን እያሰበ ወደ ገነት ሄደ። ሲያስባት ያመሰግናት ነበር አዳም በህሊናው። አንቲ ውእቱ ተስፋው ለአዳም አመ ይሰደድም ገነት። አዳም ወደ ገነት ከገነት ተሰደደ ጊዜ ተስፋው አንቺ ነሽ የሚለው ምንድነው?
አዳም እመቤታችንን ተስፋ አድርጎ እያመሰገናት በሷ ነው የምድነው እያለ ይሄድ ነበር ነው። ከዚያ በኋላስ ነቢያት እመቤታችንን ያመሰግኗት ነበር ሳትፈጠር ድንግል ማርያም። እነ ሶሎሞን እነ ዳዊት ቀደሰ ማይዶሮ ሉል ማደሪያውን ቀደሰ ለየ እያሉ አንቺ ከሁሉ ትበልጫለሽ እያሉ ያመሰግኗት ነበር ነቢያት። ድንግል በድንግልና ተወልዳለች እያሉ ያመሰግኗት ነበር እና ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ ማለት ለሰው የፍጥረት መጀመሪያው አዳም ነው። ለሰው የሰው መገኛው መጀመሪያው አዳም ነው። ከአዳም ጀምሮ እስከ ዓለም ፍጻሜ ያሉ ሰዎች እመቤታችንን እያመሰገኗት ይኖራሉ፣ ሲያገኗት ሲያከብሯት ይኖራሉ። ሰዓሊ ለነ ቅድስት ይሄን ደግሞ እራሷ ተናግረዋለች። ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። አሁን ከዛሬ ጀምሮ የምትለዋን ደግሞ ያነሱና ምን ይላሉ? በቃ ድንግል ማርያም መመስገን ያለባት መልአኩ ከነገራት ወይም ክርስቶስን ከጸነሰች በኋላ ነው ብለው ያስባሉ። ነገር ግን ክርስቶስን ሳትጸንስም ነቢያት ስለ እመቤታችን የታተመች ገነት በምስራቅ በኩል የተዘጋች ደጃፍ እያሉ ሲያመሰግኗት መላእክት የሚመላለሱባት መሰላል በብዙ ህብረ ትንቢት በብዙ ህብረ አምሳል ስትመሰገን ኖራለች። የእመቤታችን ምስጋናዋ አልተቋረጠም። በዚህ ጊዜ ተቋርጦ ነበር የሚል የለውም። አዳም ይህን ቃል ከሰማ ጀምሮ ሲያመሰግናት ነበረ፣ ስታታሰብ ነበረ። ነቢያትም ይችላል ለዚያ እኮ ነው እምሩቅ ሰር ይዋታ አንዋ ከሩቅ ሆነው አዩዋ ተሳለሟት አመሰግኗት ይላል ቅዱስ ጳውሎስ። እና ከሩቅ ሆነው ማለት ከዘመኗ ሳይደርሱ እመቤታችንን ሲያመሰግኗት ይኖሩ ነበረ። ከዚህ በኋላ ከእመቤታችን በኋላ የሚያሉ እስከ ዓለም ፍጻሜ የሚነሱ እመቤታችንን ሲያመሰግኗት ይኖራሉ። እመቤታችን ሰዓሊ ለነ ቅድስት ኃይላት የሚውል የሚያድር የለም። ስለዚህ እመቤታችን ዓለም ሳይፈጠር በአምላክ ሌላ ታስባ ትኖር ነበረ። ስለዚህ ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። ፍጥረት ሁሉ እንግዲህ ፍጥረት ሁሉ የሚለው ደግሞ የሰው ልጆችን ብቻም አይደለም፣ ፀሐይ፣ ጨረቃ ሁሉም ማለት ነው። ፀሐይ፣ ጨረቃ የተፈጠሩት የእሷን ብርሃንና ንጽጽር ለመመስከር ነው። ለምሳሌ ፀሐይና ጨረቃ ብንል እንደ ፀሐይ የበራች መኑ ኢቲዛቲ እንተ ትየውስ ከመጎህ እንደ ፀሐይ እንደ ብርሃን የፈካች ይቺ ማናት ተብላ ብርሃን የተፈጠረችው ለእመቤታችን ለማመስገኛ ነው። እጽዋትና አበቦች የተፈጠሩት የእሷን መዓዛና ድንግልና ለመመለስ ነው። ወሰምረ መዓዛ ዚአኪ መዓዛ ብዙ ጊዜ ለሽታ ለእጽዋት ነው የሚነገረው። እና ባህርና ደመና ለምሳሌ አንቲ ዘበአማን ደመና አንተ አስተራኪ እንዲህ ፍጥረት ሁሉ በቃ ሰማይን ፀሐይን አንተ ታቢም ሰማይ እና ለእያንዳንዱ ስለ እመቤታችን በምሳሌነት ሊመሰክር ሊያመሰግናት የተፈጠረ ነው። የድነት ዓላማ ምክንያት ድህን መሆኗ እና ባጭሩ ፍጥረት ሁሉ የተፈጠሩት የእግዚአብሔርን ድንቅ ስራ ለመግለጽ ሲሆን ያ ደግሞ ፍጹም ሆኖ የተገለጠው በእመቤታችን በኩል ነው። ስለዚህ ፍጥረት ሁሉ የእሷን ምስጋና እንዲናገሩና በእሷ አማካኝነት የተገኘውን በረከት እንዲመሰክሩ ሆነው ተፈጥረዋል ማለት ነው። እና የሰው ልጅ ብቻ አይደለም፣ መላእክትም ያመሰግናሉ፣ እጽዋትን ያመሰግናሉ፣ ፀሐይ ጨረቃም ያመሰግናሉ። ፀሐይ ጨረቃ እመቤታችን እንዴት ነው የሚያመሰግኗት ብንል ቅድመ ሰማይ ወምድር ሀሎትኪ ከሰማይና ከምድር ከፀሐይና ከጨረቃ ፊት ነበርሽ። ለምሳሌ ትመስሊ መብረቀ ትመስሊ ምስራቀ ወትወልዲ መብረቀ ወታለብሲ ሩቀ ምስራቅ ትመስያለሽ መብረቅም ትወልጃለሽ። አያችሁ ምስራቅ የተመሰገነው የተፈጠረው እመቤታችንን እንደ ምስራቅ እንድንለው ነው። ፀሐይ የተፈጠረችው እንደ ፀሐይ እንደ ከውከብት ብለን እንደ እጽዋት ለማለት የእመቤታችን የማትመሰገንበት ምሳሌ የለም ነውና ለዚህ ፍጥረት ሁሉ እመቤታችንን ለማመስገን ተፈጠሩ ሲል የሰው ልጅ ብቻ አይደለም ሰማይንም ካለ ፍጥረትንም የእጽዋትንም አዝሪትንም ጠቅላላ የሚያጠቃልል ነው። ስለዚህ የመቅደመ ተአምረ ማርያም እስከ ቁጥር 7 ድረስ ያለው ይሄን ይመስላል። ስለነበረን ጊዜ አምላካችን እግዚአብሔር ክብር ምስጋና ይግባው። ይቆየን።